የፈጣሪ ያለ እኔ አልጠበቅኩም። አባቴ ነሽ ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ አዘል ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። እኔ መንቴ ነኝ። ቻናሉ ደግሞ መንቴ 22 ነው። ሰብስክራይብ በማድረግ እንግዲህ ቻናሉን ፋሚሊ ሁኑ። ቻናላችን እንግዲህ 30 ሺህ ሊገባ ጥቂት ሰው ነው የቀረው። ሰብስክራይብ አድርጉ፣ ቻናላችንን እናሳድግ በማለት በትህትና ጠይቃችኋለሁ። እንዲሁም በተጨማሪ ቤተሰቦች እኔ ይዤላችሁ በመጣኋቸው ቪዲዮዎች ላይ እንግዲህ እንደምትደሰቱ ተስፋ አድርጋለሁ። ስለዚህ ላይክ በማድረግ እንግዲህ ቪዲዮ እንድትጀምሩ እንዲሁም ደግሞ እዚያቸው በመጣኋቸው ቪዲዮዎች ላይ ሐሳብ አስተያየቴን እንዲሁም ደግሞ የግል አመለካከቴን እገልጻለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን በነጻነት ግለጹልኝ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች እንግዲህ የነጻነት ወርቅነህን ህልፈት ከሰማን ጊዜ ጀምሮ እንግዲህ የተለያዩ መረጃዎች ወደ እናንተ ሳጋራ ነበረ። አሁንም በነጻነት ወርቅነህ ጉዳይ እንግዲህ አዲስ ጉዳይ መጥቷል። ከቤተሰቦቹ ጋር ተያይዞ ለሱ እንግዲህ የተዘጋጀ የጎፈንድሚን እንግዲህ ድጋፍ ማሰባሰቢያ አሁን ላይ እጅግ በጣም ደስ በሚል ሁኔታ አመርቂ በሆነ ሁኔታ እንግዲህ ጥሩ ገንዘብ እየተሰበሰበ መሆኑ መረጃዎች ወጥቷል። እስካሁን ድረስ ባለው እንግዲህ $70,000 በላይ እንግዲህ እንደተሰበሰበ መረጃዎች ወጥቷል። እንኳን ደስ አላችሁ ማለት ፈልጋለሁ። ከአርቲስቱ አልፎ እንግዲህ ለቤተሰቡም እንግዲህ አድናቂዎቹም ወዳጆቹም አስበው ድጋፍ እያደረጉ ይገኛሉ። እጅግ በጣም ደስ የሚል መረጃ ነውና እናንተም ኮሜንት ሴክሽን ላይ ገብታችሁ እንግዲህ ደስታችሁን ብትገልጹልኝ ብዬ ሐሳቤን ሰጥቶኝ መርዳት የምትችሉም እንግዲህ በቻላችሁት አቅም ብትረዷቸው ብዬ ሐሳቤን መስጠት እፈልጋለሁ። በተጨማሪም ደግሞ በኮሜዲያን ያሲኖ እንግዲህ ለተመልካቾቹ የደረሰችው አጭር ቪዲዮ የቲክቶክ ቪዲዮዎች እንግዲህ የብዙዎችን ልብ ነክታለች። እየሞከርኩ ነው የብዙዎቻችን እንግዲህ ስሜትን የነካች ቪዲዮ ነች። በተለይ እቺ ቃል በብዙዎች ዘንድ እንግዲህ ተቀባይነት አግኝታለች። የብዙዎቻችን ድክመትን ለማሸነፍ እየሞከረ ነው። ውድቀታችንን ለማሸነፍ እየሞከረ ነው። ህይወታችንንም እንግዲህ ለማሸነፍ እየሞከረ ነውና ብዙዎቻችን በተለያየ መስክ ሙከራ ላይ ስለሆንን እቺን ቃልን ስንሰማ የብዙዎቻችን ችግርን በአንድ ቃል እንደመግለጽ ስለሆነ ብዙዎች በዚህ ጉዳይ ደስተኛ ሆነዋል። እናንተስ ምን ተሰማችሁ? ቪዲዮን ካላያችሁት ያለፈው ቪዲዮ ላይ እንግዲህ አካትቼው ስለነበረ ገብታችሁ መመልከት ትችላላችሁ። ያያችሁት ደግሞ ምን እየሞከራችሁ ነው? እናንተስ በህይወታችሁ ላይ ምን እየሞከራችሁ ነው? እየሞከራችሁ ያላችሁትን ነገርን ብታጋሩኝ ኮሜንት ሴክሽን ላይ ደስ ይለኛል። ስለሚያነጋግረው ወይም ደግሞ እንድንወያይበት ስለሚረዳን ነውና ሐሳባችሁን ግለጹ ብዬ አልፋለሁ። እንዲሁም ደግሞ ሌላኛው የሰሞኑ መነጋገሪያ የሆነው የታዳጊዋ አርቲስት ወይም ደግሞ እኛ ያው በተለምዶ ህፃን ማክቤል ብለን የምንጠራት ታዳጊዋ አርቲስት ትልቅ ተቃውሞ እንግዲህ ከሷ ጋር ተያይዞ ክርክር ውስጥ ገብቷል ብዙ ሰው። እኔ በበኩሌ ወዴት እየሄደ ነው? አንዳንድ ጊዜ የአንዳንድ ሰው አመለካከት እጅግ በጣም የወረደ ወይም ደግሞ እንጃ ለጆሮ የማይመጥን ሆኖ ነው እየታየኝ ያለው። እስቲ ለማንኛውም ከሷ ጋር ተያይዞ ምንድነው የተፈጠረው ቪዲዮ ልጋብዛችሁና ግልጽ አድርጌ ለእናንተ ነግራችኋለሁ። ለጡት አድርሱ አትወጡት። ምንድነው ዘለመተኛት መጋደል? ከመቼው አጉጥጉጠህ ከመቼው ወደክ? ማን ነው በዚህ አካሄድ ከፈጠንክ እንቅፋት መጥቶ ትወድቃለህ። ከወደክ ደግሞ የሚያነሳ የለም። አርቲስት ማክቤል ወይም ደግሞ እኛ በለመድነው ህፃን ማክቤል እንግዲህ ቲክቶከር ጆ ዳንኤል የአምባሳደርነት ክብር እንግዲህ አግሪመንቱ በሚፈራረምበት ዕለት ላይ በዛ ላይ የክብር እንግዳ ሆና ተገኝታ ነበረ። በዛን ጊዜ እዛ በተገኘችበት ሰዓት እንግዲህ እጅግ በጣም የሚደብር ነገር ተፈጥሮ ነበረ። ወይም ደግሞ እሷ ከሱ ጋር ቪዲዮ ተነስታ ወይም ደግሞ ፎቶ ተነስታ ቪዲዮ ተቀርጻ በሶሻል ሚዲያ ላይ ይጋራል። ከዛ ጋርም ተያይዞ 14 ዓመት እንደሞላትም ተናግራ ነበረ። ከዛም አልፎም ደግሞ ከዛ ጋር ተያይዞ አሁን ላይ ያለችበት አቋም የ14 ዓመት ልጅ አይደለችም ወይም ደግሞ አትመስልም። ስትታይ ፊዚካሏም ተለቅ ስላለ ነው። ያው አንዳንድ ልጆች ላይ ያለ ነው ያለ እድሜያቸው በአንድ ጊዜ ገዝፈው ያድጋሉ። አንዳንዶች ደግሞ ከእድሜያቸውም ደግሞ ዘጌት ብሎ የሚያድጉበት ሁኔታም አለ። አንዳንዱ ደግሞ ከእድሜው እኩልም እድገቱ የሚቀጥል አለ። ነገር ግን የዚች አርቲስት እንግዲህ የ14 ዓመት ልጅ አትመስልም ስትታይ እና ከዚህ ጋር ተያይዞ ብዙዎች ሀሳባቸው ይሰጡ ነበረ። ነገር ግን እንግዲህ ከዚህኛው በውጭ ወይም ደግሞ ከዚህኛው ውጭ የሆነ በእሷ ተክለ ሰውነት ላይ እንግዲህ ሀሳባቸውን እየሰጡ ያሉ ሰዎች አሉ። በጣም የወረደ ጭንቅላት ያላችሁ እጅግ በጣም ከናንተ
ስለማይጠበቅ እንዲሁም ደግሞ በዩቲዩብ ላይ የሚሆናል ወይም ደግሞ በቲክቶክም በተለያዩ ፕላትፎርም ላይ ትልቅ ተከታዮች ብዙ ተከታይ ያላቸውም ደግሞ የተከበሩ ሰዎች ማለት ይችላሉ እነሱ በተመሳሳይ እንደዚህ አይነት ሐሳብን ሲያንጸባርቁ ነበር። ያው ከተክለ ሰውነቷ ጋር ተያይዞ እንግዲህ ይሄንን ስንመለከት እጅግ በጣም የወረደ ነው። አንዲት ሴት ታዳጊ ነች፣ ብዙ ማንነት አላት፣ በብዙ ውጣ ውረድ ውስጥ ያደገች ነች። እንዲሁም ደግሞ የወደፊትም ገጽታዋን ደግሞ እየገነባች ያለችበት ሁኔታ ላይ እንደዚህ አይነት የወረደ ሐሳብ ወይም ደግሞ ከተክለ ሰውነቷ ጋር ተያይዞ ሐሳብ መስጠቱ ተገቢ አይደለም። ይሄ የኔ አመለካከት ብቻ ሲሆን የብዙዎቻችን ይመስለኛልና ይህ እንደውም ራሱ እንደ ጾታዊ ትንኮሳም ራሱ ሊቆጠር የሚገባ ነው ብዬ የማስበው። ለማንኛውም ግን ከዚህ ጋር ተያይዞ ብዙዎች ምላሽ ሰጥቷል። ከነሱ መካከል አንዱን ምላሽ ልግለጽላችሁ ወይም ደግሞ ላሳያችሁና ሐሳባችንን ሰጥተን አልፍበታለን። እችን አንድ ፍሬ ልጅ ሁላችሁም ታቋታላችሁ ብዬ አስባለሁ። ያው እያየናት ነው ያደገችው፣ ግን አሁንም በጣም ሚጢጥዬ ነች፣ ገና 14 ዓመቷ። ግን ሰሞኑን ስለሷ የምትሰጡት አስተያየት በጣም ነው የሚያሳፍረው። ምን ያክል የበግ ጭንቅላት እንዳላችሁ ታስታውቃላችሁ። እኛ ማኪን ስናቃት በደንብ እንኳን ሳትናገር እየተኮላተፈች ነበረ። ቢበዛ የ6 ወይም የ7 ዓመት ልጅ ነበረች። እናንተ ግን በዛ ሰዓት እንኳን ሽንታችሁ አፈርን ቦርቡሮ ሴጣንን ያረጥበው ነበር። እናንተ የትልቅ ሕፃኖች ቆይኛ ለእናንተ ስንል ሴት ልጅ ለመውለድ እንሳቀቅን። ሰው እንዴት የ14 ዓመት ልጅ ሲያይ ሰውነቷን እያየ ሌላ ነገር ያስባል? ገና እኮ አጥንቷ አልጠነከረ። በሴቶች በተለይ በህፃናቶች ላይ ሁላችንም አንድ ልንሆን ይገባል። በእንደዚህ አይነት ነገር ቀልድ የለም። መንግስትም እርምጃ መውሰድ አለበት። ማክቤ ልጄ ክፉ አይንካሽ፣ ከነዚህ አውሬዎች ይጠብቅልኝ። እድግ በይል። እናንተ ግን የሴጣን ተቅማጦች ናችሁ፣ ስታስጠሉ። ወንድማችን እንግዲህ ሐሳቡን ገልጾታል። እኔ እንደውም ከገለጸው በላይ እጅግ በጣም ይወርድ ነው። እኔም ብዙም ሐሳብ አልሰጡበትም። ለማንኛውም እናንተ ተወያዩበት። ይህንን ድርጊት የፈጸሙ ሰዎች እንግዲህ ተገቢ ነው ወይስ ተገቢ አይደለም ሐሳባችሁን ብትሰጡበት ብዬ ወደ እናንተ አሳለፍኩኝ። በተጨማሪም ደግሞ እንግዲህ ቤተሰቦች ሌላኛው የሳምንት መነጋገሪያ የፌስታል እንግዲህ ከዚህ በኋላ እገዳውን ወይም ደግሞ ማንኛውም ሰው ፌስታል ነክ የሆኑ ቁሳቁሶችን ይዞ ከተገኘ ከ2000 እስከ 5000 ብር የሚጠጋ ቅጣት እንደሚቀጣ ወይም ደግሞ በደንብ አስከባሪዎች ቅጣት እንደሚቀጣ እንግዲህ መረጃዎች ወጥቷል። ነገር ግን አሁንም ደግሞ በተጨማሪ ሌላ እንግዲህ ቅጣት ሊያመጣ የሚችል አንድ ዕቃ መጥቷል፣ ወይም ደግሞ አንድ የምንገለገልበት ዕቃ መጥቷል። ምንድነው? እስቲ እሱ ልጋብዛችሁና ሐሳባችንን እንሰጥበታለን። የፕላስቲክ ቄጤማ ጥቅም ላይ እንዳይውል ከተከለከሉ የፕላስቲክ ምርቶች ውስጥ እንደሚካተት ተገለጸ። በሀገሪቱ እየተተገበረ ባለው የፕላስቲክ አጠቃቀም ክልከላ መሰረት የፕላስቲክ ቄጤማ ማምረትና መሸጥ የተከለከለ መሆኑን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን አስታውቋል። የባለስልጣኑ ዋና ስራ አስኪያጅ አቶ ዲዳ ድሪባ በተፈጥሯዊ ሳር ቄጤማ ምትክ እየቀረበ ያለው የፕላስቲክ ምርት በአካባቢና በጤና ላይ ከፍተኛ ብክለት እያስከተለ በመሆኑ ለመጠቀም ከተከለከሉ የፕላስቲክ ምርቶች ውስጥ እንደሚመደብ አብራርተዋል። ምርቱ አንድ ጊዜ ጥቅም ላይ ከዋለ በኋላ መልሶ ጥቅም ላይ ለማዋል ሪሳይክል የማይመች በመሆኑ በቀጥታ አካባቢን ይበክላል ያሉት ኃላፊው ምርቱ በሀገር ውስጥ የሚመረት ከሆነ እንዲቆም፣ ከውጭ የሚገባም ከሆነ ሊታገድ እንደሚገባም አስገንዝበዋል። በተጨማሪም እኛ የምናውቀውና የለመድነው ሕይወት ያለው አረንጓዴ የተፈጥሮ ቄጤማ እንጂ ፕላስቲክ አይደለም ሲሉ ተደምጠዋል። በፕላስቲክ ጉዳይ እንግዲህ የወጣውን አዋጅን ተከትሎ ብዙ ሐሳቦች በሰዎች ዘንድ ሲሸራሸሩ ነበረ። ነገር ግን አሁን ላይ እንግዲህ በተጨማሪም የፕላስቲክ ቄጤማ እንግዲህ ከዚህ በኋላ አገልግሎት ላይ የማይውል ሲሸጥም ሲገዛም እንዲሁም ደግሞ ሲጠቀም የተገኘ ሰው ተመሳሳይ ቅጣት ሊቀጣ እንደሚችል መረጃዎች ወጥቷል። ይህን ነገርን ከልቦናችሁ አዳምጡ። ልገዙ ያሰባችሁ የምትሸጡ ልትሆኑ ይችላላችሁ። እንዲሁም ደግሞ ገዝታችሁ የምትጠቀሙ ሰዎች እባካችሁን ራሳችሁን ከቅጣት ብታድኑ ይቻላችኋል። ከዚህ በኋላ ስለማይቻል ብዬ እዚህ ጋር ነው መረጃውን አቀብላችኋለሁ። በተጨማሪም ደግሞ ቤተሰቦች እንግዲህ የፕላስቲክ መታገዱ ወይም ደግሞ የፕላስቲክ ከዚህ በኋላ አገልግሎት ላይ እንዳይውል ከመንግስት እንግዲህ የወጣውን ትዕዛዝን ተከትሎ ትንሽ ፈን የምታደርግ ነገር ነች። እንግዲህ እቺኛዋን ቪዲዮ ልጋብዛችሁና ምን ትሉታላችሁ? ሰው የማያመጣው የለም። በተለይ አበሻ በችግሩም እንግዲህ ይስቃል። እንግዲህ በቁም ነገሩም እየሳቅን በብዙ ነገሮች እንግዲህ እስካሁን ድረስ ቆይተናልና እቺ ትንሽ እኔ ትኩረቴን የሳበች ጉዳይ ስለሆነች ነው። እንግዲህ በዚህ ከቀጠለ ያው ከባድ ሁኔታ ላይ ያለ ነው። በጥላ ዕቃ ገዝተን መሄድ ጀምራል። በነገራችሁ ላይ ያው እኔም ባለሁበት አካባቢ ያው ዳቦ ወደ ወረቀት ወይም ደግሞ በወረቀት ነው እንግዲህ የሚሸጠው። ያው ሁሉም እንግዲህ ወንዱም ሴቱም ዘንቢል ይዞ መሄድ ጀምሯልና ትንሽ ያየሁት ነገር ነው። ምን ይመስላችኋል? ሐሳባችሁን ስጡበት። ወይም ደግሞ ከዚህ እገዳ ጋር ተያይዞ የገጠማችሁ ነገር ካለ ሐሳባችሁ ኮሜንት ሴክሽን ላይ ግለጹልና እንወያይበታለን። በተጨማሪም ደግሞ ሌላኛው ቁም ነገር አዘር ጉዳይ እንግዲህ የድምፃዊ ጃሉድ ጉዳይ ነው። ድምፃዊ ጃሉድ እንግዲህ ባለፈው ሳምንታቶች ውስጥ እንግዲህ እጅግ በጣም ልብ የሚነካ አንድ ቪዲዮ ከሱ ጋር ተያይዞ ተጋርቶ ነበረ። እስቲ ቪዲዮ ልጋብዛችሁና ሐሳባችን እንሰጥበታለን።
በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ለየት ባለ ግጥም፣ ለየት ባለ ዜማና እንዲሁም ቅንብር መጥቷል ከሚባሉ ሰዎች በዋናነት የሚጠቀሰውን ጃሉድን በዚህ መልኩ መመልከት እጅግ በጣም ያሳዝናል። እንደምትመለከቱት ጃሉድ በመጠጥ ኃይል ተነሳስቶ ከሰው ጋር መደባደብ እስከሚፈልግበት ድረስ በመጠጣቱ እንደምትመለከቱት ለድብድብ መጋበዙን ተከትሎ አነጋጋሪም ነበረ። ከሆነ ጃሉድን በዚህ መልኩ መመልከት እጅግ ያሳዝናል። ያውላችሁም እንደምታውቁት በ2004 የለቀቀው አልበም ተወዳጅነትን ከማትረፉ የተነሳ ጃሉድ እጅግ ታዋቂና ተጽዕኖ ፈጣሪ እንደነበረም የሚታወስ ነው። በዚህ መልኩ መመልከት ግን እጅግ ያሳዝናል። ይህን ቪዲዮ በተመለከቱ ሰዓት እንግዲህ በተለያዩ ሶሻል ሚዲያ ተጋርቶ ብዙዎች ሀሳባቸውን እየሰጡበት ነበረ። ከብዙዎቹ ግን ትኩረቴን የሳበው ምንድነው ጃሉድ ወይም ደግሞ ድምጻዊ ጃሉድ እንግዲህ በሀገራችን ላይ ከሚታወቁ ዘፋኞች መካከል አንዱ አንጋፋ ማለት እንችላለን። ከትልልቅ ዘፋኞች ጋር መስራት የቻለ እንዲሁም ደግሞ ለሀገራችንም እንግዲህ ብዙዎቻችን ሊያግባቡ የሚችሉ አንድነትን የሚሰብኩ በርከት ያሉ ሙዚቃዎችን ወደኛ ማድረሱ የማይረሳ ነውና ድምጻዊ ጃሉድ እንግዲህ ይህንን ሁኔታውን በተመለከቱ ሰዓት ብዙ አድናቂዎቹ እንግዲህ ምናልባት ይህ ዘፋኝ እንግዲህ ወደ መጨረሻው እየሄደ ይሆን ወይንስ ያው መቼስ ከዚህ በፊት እንደምናስታውሰው በሱስ ዓለም ውስጥ ሆኖ ከሱስ ዓለሙ ለመውጣት የጣሩን ጥረትን ሁላችንም እናውቃለንና ጸልዩልኝም ብሎ ተናግሮ ነበረ። አሁን ላይ እንግዲህ ይህንን በተመለከቱ ሰዓት እንደ ትልቅ ወይም ደግሞ አንጋፋ አርቲስትነቱ ወርዶ ቀሎ እንግዲህ አረቄ እየጠጣ እንዲሁም ደግሞ ከድግስ ቤት በር ላይ እንደ ተራ ግለሰብ እንግዲህ ሂድ ተብሎ እየተባረረ ስንመለከተው እጅግ በጣም ያሳዝናልና መጨረሻው ምን ሊሆን ይችላል? ብዙዎች እንግዲህ እንደፈራ ነው እንዳይሆን ወይም ደግሞ ወደ ጎዳና ወጥቶ ጎዳና ነዋሪ እንዳይሆን ብለው ሀሳባቸውን እየሰጡበት ይገኛሉ። እኔም ይህን ቪዲዮ ያመጣሁላችሁ እንግዲህ ለሱ ከጎኑ መቆም የምትችሉ እባካችሁን ከጎኑ ቁሙ። እንዲሁም በተጨማሪም ደግሞ በጸሎታችሁ ብታስቡት ካለበት ህይወት እንግዲህ ወጥቶ የተስተካከለ ወይም ደግሞ ጤነኛ ህይወት ለመኖር እንዲሞክር ፈጣሪ እንግዲህ ከጎኑ ይሁንለት ብዬ እኔ ከዚህ ጋር ሀሳቤን እሰጣለሁ። እናንተ በመልካም ጸሎታችሁ እንድታስቡት ብዬ ሀሳቤን ወደ እናንተ አመጣሁላችሁ። በተጨማሪም ደግሞ ቤተሰቦች ሌላኛው የሳምንቱ መነጋገሪያ በድምጻውያኖቹ መካከል እንግዲህ ትንሽ አለመግባባት ተፈጥሯል። በማን በድምጻዊ ጆኒ ራጋና እንዲሁም ደግሞ በድምጻዊ ልጅ ሚካኤል ፋፍ ጋር እንግዲህ ነሳውን አለመግባባትን ብዙዎች እንግዲህ እየተነጋገሩበት ይገኛሉ። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ግን ምን መሰለ የሆነው ፕሮግራም ባወጣነው መሰረት እኔ ሾውን ለመዝጋት ባንዱ ጋር ወደ 9-10 ዘፈኖች ነበረ የተለማመድ ነው ማለት ነው። እሺ። እና ከኛ በፊት እኔ ከመግባቴ በፊት ያው ልጅ ሚካኤል ነበር የሚገባው ስቴጅ ላይ። ብዙዎቹ አርቲስቶች ያንቀን የነበሩት አርቲስቶች 4 እና 5 ዘፈን ማክሲመም እንዲሰሩ ነበረ ፕላን የተደረገው። በፕላን ነው እያንዳንዱ የተወሰነ ደቂቃ ተሰጥቶታል። በዛ ደቂቃ መውረድ አለበት ማለት ነው። ገብቶሃል የምልህ? አንዳንዴ እንደዚህ ሙዚቃ ዝግጅት ላይ እንግዲህ ስሜታዊ ይሆናል ማለት ነው። እና እኛ ጋር የተፈጠረው ያው ፓፕ ልጅ ሚካኤል ስቴጅ ላይ ወጥቶ ስቴጁ ላይ መቆየት ካለበት ሰዓት በላይ በጣም ቆየ እና እንደውም አንዳንዴም ቪዚብል ለሰው በሚታይ መልኩ የኔ ሙዚቀኞች ኦልሬዲ ስቴጅ ላይ የሰራ እነሱ ወጥተው ነበር ኦልሬዲ ማለት ነው። ለምን በጣም ሰዓት የለንም፣ ፖሊሶች እያስጠነቀቁን ነው፣ የሰጡን ደቂቃ ኦልሬዲ ሊያልቅ ነው። ስለዚህ እኔ ቢያንስ 1:30 ደቂቃ ሊኖረኝ ይገባል እነዛን ስራዎች ለመስራት። በጣም ወደ 18 ቀን ያጠና ነው። እውነት በጣም ሰውን ለማስደሰት በጣም ተዘጋጅተን ነበር የመጣ ነው። ገብቶሃል አባባሌ? ግን ያው ፓፍ ስቴጅ ላይ ወጣ በኋላ ከተነጋገርነው በላይ ስቴጅ ላይ በጣም ቆየ። ከተነጋገርነው በላይም ብዙ ስራዎችን ሰራ ማለት ነው። እና እኔ ያው እሱ ይሄን ዝግጅት እኔን ጥሪ አክብሮ ከዋጋው በጣም በታች ቀንሶ ነው ይሰራልን። እኔ በዚህ አጋጣሚ ላመሰግነው እወዳለሁ። ግን ያቺ ጥፋት ነች፣ ሆነም ቀረ። መስራት ከነበረበት ቁጥር በጣም በላይ ነው የሰራው። ልክ አልነበረም። ያቺን 4 ዘፈን ዘፍኖ መውረድ ነበረበት። እንደውም ከሱ በፊተኛ ልንገባ ነበርና እኔ እንዳዘጋጅም እንደ አርቲስትም ስለሆንኩኝ እነዚህ ቅርብ ጓደኞቼ ናቸው የጋበዝኳቸው። እዚህ ከሱ በፊት እንደውም ነበር ልንሰራ የነበረውና መጨረሻ ላይ ያው እንደ የጋበዝኳቸው አርቲስቶችን ማስቀየምም ደግሞ አንችልምና ስለዚህ እሱ ቀድሞ እንዲሰራ ከዛ በኋላ እኔ እንድዘጋው ተወሰነ። ግን ትልቁ ችግር የነበረው እሱ ከ4ቱ ዘፈን በኋላ መውረድ ነበረ። ከዛ በኋላ አዲስ አበባ የሚለውን ዘፈኑን ቀጠለ።
ጭቅጭቅም እንደው ሰው ስቴጅ ህዝቡም ታዳሚውም በጣም ኦብቪየስሊ በሚያየው ደረጃ እንደውም ጠብም ሊፈጠር ነበር ከሱ ዲጄ ጋር ማለት ነው የኔ ሙዚቀኞች እና ዞሮ ዞሮ እንደዛ አይነት ነገር እንዳይፈጠር በተቻለ አቅም በሰላም ነገሩን እንዲህ ሞክረናል። ያ ነው የተፈጠረው ነገር። ከዛ በኋላ እኔ ስቴጅ ላይ ስወጣ ኦልሬዲ ሰዓት አልቋል። 2 ዘፈን ብቻ ነው የተፈቀደልህ ተባልኩ። በጉልበት ነው 4 ዘፈን። ለዛ ነው ጀምረን ሰውም ያያል እኮ ሙዚቃዎች ተጀምረው ከዛ ያቆምናቸው ነበረ። ለምን ሰዓት የለምና በየትኛው ዘፈን ብንዘጋ ይሻላል። እውነተኛንም አጣብቂኝ ቦታ ነው የገባነው። እንዳልኩ 18 ቀን ተለማምደናል። በጣም ጥሩ ዝግጅት አድርገናል። ወደ 13 ሰው የያዘ ባንድ ነው ይዘን የገባነው። የሚገርም ዝግጅት ነበር እውነት። ግን ያንን እንደ ልባችን የኛ አድናቂዎች እንደሚፈልጉት እኛ እንደተዘጋጀንበት ማድረግ ግን አልቻልንም። ለምን በዛ ሰዓት በቃ የግዴታ መዝጋት ነበረብን። ያኔ የተፈጠረው እንግዲህ በዚህ እሱ ላይ ልጨን አይደለም፣ ግን እውነታው ግን ያ ነው። የምንወደው ጓደኛችን ነው። አክብሮ እኛን ግብዣ በመምጣቱ በጣም ደስተኛ ነን። ሁሉም አርቲስቶች ናቲማን በጣም ወደው ሁሉም በእውነት በእንትናቸው በፕሮግራማቸው ሰርተዋል። እዛሽ ጋር ግን እሱ ያንን ሰዓት መግፋቱ እኛ የምንፈልገውን ሰርተን እንዳንወርድ አረገን። እኔ ደግሞ እውነት ለመናገር ሁለቱም ድምፃውያኖች በብዙ ሰዎች ዘንድ በርከት ያለ አድናቂ ያላቸው ብዙዎችም የሚወዷቸው የሚያከብራቸው ናቸውና እንግዲህ ስራቸውን በጥቂት ደቂቃ ውስጥ እንግዲህ አቅርበው ወይም ደግሞ የሚጠገብ አይደለምና ያው በዛ ሰዓት ላይ ልጅ ሚካኤልም እንግዲህ መድረክ ላይ ባለ ሰዓት የተመልካቾችን ወይም ደግሞ የአድናቂዎችን ሁኔታ በተመለከተ ሰዓት እንግዲህ ስሜቱን መቋጠር ከብዶት ከተሰጠው ሰዓት እና ጊዜ ገደብ በላይ እንግዲህ በዛ በመድረክ ላይ መቆየቱን እንግዲህ ብዙዎች እየተነጋገሩበት ይገኛሉ። እኔም በበኩሌ ያው ከፍቅር የተነሳ ነው እንጂ በማዕከላቸው ቅሬታ ለማስነሳት የሞከረው አይመስለኝምና እናንተስ ምን ይመስላችኋል? የልጅ ሚካኤል ድርጊት እንዲሁም ደግሞ የጆኒ ራጋም ደግሞ ያደረገው ምላሽ እንግዲህ ምን ትሉታላችሁ? ሀሳባችሁን ስጡ። ተጨማሪም ደግሞ እንግዲህ በቲክቶከር ጆ ዳንኤልና እንዲሁም ደግሞ በቲክቶክ ፕላትፎርም ላይ ህገወጥ ስራዎችን እንግዲህ በማጋለጥ የሚታወቀው አዋንታ በርሲሳ እንግዲህ ከአዋንታ በርሲሳ ሀሳብ ተነስቶ ጆ ዳንኤልም እንግዲህ ምን ላይ ሰጥቷል። እስቲ የሁለቱንም ሀሳብን በቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ይድረስ ለጆን ዳንኤል ቀጥታ እሱን ስለሚመለከት ሜንሽን አድርጉልኝ። በቅርብ ቀናት ውስጥ ላይፍ ታይም ፕሮፐርቲስ ከተባለ የሪል ስቴት አልሚ ድርጅት ነኝ ከሚል ጋራ የአምባሳደርነት ውል መፈራረማችሁ ይታወቃል። ወደ ስራ ከመግባትህ በፊት ላይፍ ታይም ፕሮፐርቲስ የተባለው ድርጅት የማን ነው የሚለው መጀመሪያ አጣራ። ከዛ ምንድነው የሚሰራው? ያለው ፍቃድ ምንድነው የሚለው? ሪል ስቴት በእርግጥ እያለማ ነው ወይ? የት ሳይቶች ላይ ያለማው ከዚህ በፊት ያለማው ወይም እያለማው ያለ የት ሳይቶች ላይ አለው የሚያሳይ ሳይቶች ጭምር የሱ ናቸው ወይ? በምን ማረጋገጥ ይቻላል? የሚሉትን ጉዳዮች ወደ ስራ ከመግባት በፊት እንድታያቸው ወንድማዊ ምክሬን ልለግስህ እፈልጋለሁ። ወደ ስራ ከመግባት በፊት እንድታያቸው ወንድማዊ ምክሬን ልለግስህ። ሰላም ወንድሜ አውንታ፣ ቪዲዮ ደርሶኛል። ስላሰብክልኝ ስለጨነክልኝ ከልብ አመሰግናለሁ። በቪዲዮ ላይ እንደጠየቀኝ ላይፍ ታይም ፕሮፐርቲስን ለምን ነው የመረጥከው? እውነተኛነቱንስ አረጋግጠካል ወይ ብለኸኝ ነበረ። እኔ በትንሽ እድሜ ባጠፋው ጥፋት ምክንያት ብዙ መከራና ስቃይን ያየው ልጅ ነኝ። መልሼ መከራና ስቃይን ማየት አልፈልግም። ከስተቴ ተመሬ ህይወቴን ለማሻሻል ሀገሬን ለመጥቀም እየሞከርኩኝ ያለው ልጅ ነኝ። ነገሮችን ሳላጣራ ሳልመረምር አላደርግም ወንድሜ። ሪል ስቴት ብራንድ አምባሳደር 5-6 ጥያቄዎች ቀርቦልኝ ነበረ። ለምን ነው ላይፍ ታይምን የመረጥኩትኝ? መሀል 4 ኪሎ ላይ ቁልፍ በሆነ ቦታ ላይ ይሄን የመሰለ እጅግ ዘመናዊና ቅንጡ አፓርትመንት ገንብቶ ለደንበኞቹ በአጭር ጊዜ ውስጥ አስረክቧል። እንዲሁም ደግሞ በአሁኑ ሰዓት ላይ በመሀል ቦሌ ላይ ደግሞ ይሄን የመሰለ ባለ 20 ህንጻ ቅንጡ አፓርትመንት እንግዲህ ከ75% በላይ ገንብተን አጠናቀናል። መሀል ቦሌ ላይ ይሄን የመሰለ ቪው ያለው ቤት ከፈለጋችሁ እናንተም ላይፍ ታይም ፕሮፐርቲስን ምርጫችሁ አድርጉ። ላይፍ ታይም ፕሮፐርቲ እንደሰማችሁ ነው። ማንኛውንም እንግዲህ አግሪመንት ስንፈርም ወይም ደግሞ ውል ስንዋዋል እውነት ለመናገር በደንብ አድርገን አጣርተን አበጥረን አይተን ቢሆን ተገቢ ነው። አንዳንድ ጊዜ የመጀመሪያ ተጠያቂ ልንሆን ይችላልና ያው ህገወጥ ሰዎች በተለያየ ቦታ ይኖራሉና ምናልባት ተሳስተን ህገወጥ የሆነ ነገር ውስጥ ከገባን በኋላ ለመውጣት እንግዲህ በጣም ከባድ ነውና እባካችሁን ከውል ጋር ተያይዞ በተለይ ብዙዎቻችሁ ተጠንቀቃችሁ አውቃችሁ በደንብ ተረድታችሁ ነገሩን ብትዋዋሉ ብዬ ሀሳብ ይሰጣሉ። ጆ ዳንኤልም እንግዲህ ምላሹን የሰጠበት መንገድ ሰምታችኋል። ያው ነገሮችን አጣርቱ በደንብ ገምግሞ
ትክክል መሆኑን ካረጋገጠ በኋላ እንግዲህ ወደዚህ አይነት አግሪመንት ውስጥ እንደገባ እንግዲህ በራሱ አንደበት ተናግሯል። እንግዲህ ተዱን የስራህን ጊዜን እንግዲህ ፈጣሪ ይባርክልህ ምቹ ያርግልህ ብዬ ሐሳብ መስጠት ፈልጋለሁ። በተጨማሪም ደግሞ ከሰሞኑ እጅግ በጣም ደስ የሚል መረጃ ወደ ጆሮአችን ያመጣው ቲክቶከር እንግዲህ አዶናይ ደስ የሚል መረጃ ወደኛ መጥቶ ነበረ። በአርቲስቶች ዘንድ እንግዲህ አንጋፋ ወይም ደግሞ ብዙ ስራ በርከት ያለ ስራ ለተመልካቾች ያደረሱትን እንግዲህ ትልልቅ አንጋፋ አርቲስቶችን አክብሮ ወይም ደግሞ የሚገባቸውን ክብርን በመስጠት የመኪና ሽልማት እንዲያገኙ ማድረጉን አይረሳምና አሁንም እንግዲህ የቲክቶክ ተመልካቾች የቲክቶክ እንግዲህ ተጠቃሚዎች አንድ ቪዲዮ ለሱ አጋርቶ ነበረ። እንግዲህ አንድ አርቲስት አለ፣ እሱም ደግሞ አርቲስት ሱራ ይባላል። እንግዲህ እሱን በታክሲ ውስጥ እየተጓዘ ቪዲዮ ቀርጾ ለአዶናይ ይላክ ወይም ደግሞ አዶናይ ለሱ መኪና እንዲገዛለት ቢያደርግለት ብለው እንግዲህ ፍቅራቸውን ሲገልጹ ነበረ። እኔ አሁን ላይ ሳስበው አዶናይ ያው ማለት የተሰጠው እንዳለ ማንኛውንም ሚሽንን ዊን እየሆነ ስለሆነ ወይም ደግሞ እያሸነፈ ስለሆነ ያው ይሄን ማድረግ አይከብደውም እና የመረጃ በተጋራ ሰዓት ራሱ አርቲስት ሱራ የሰጠው ምላሽ አለ። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። زي الكنية عم يحب حيلي ما استتسالي بين امر افكاري እንግዲህ ቪዲዮ እንዳያችሁት ከሆነ ቦታ ወደ ሆነ ቦታ በታክሲ ሲሄድ የሆነ ሰው አርጾኝ እንዲያው የሆነች ነገር ማለት ስለፈለኩ ነው። በመጀመሪያ ደረጃ ይሄን ቪዲዮ ቀርጾ ፖስት ያደረገው ሰው ያው ምንም ጥያቄ የለውም ለኔ በአሪፍ ነገር በማሰብ ጥሩ ነገር በማሰብ ነው እንጂ እኔ እንደሌላ እንደምንም ነገር ለህይወት አልችልምና ታክሲ መኪና ኦር የምናምን ሰውየው በቅንነት እኔ ያለውን ክብር ለመግለጽ ነው። ከኔ ግን በጣም የተሻሉ ትልልቅ አቅም ያላቸው ትልልቅ ስራ የሚሰሩ ሰዎች አሉ። እኔ ነው ያናል እንደዚህ ባለልኝ ሰው ነኝ እሺ አላስብም። እኔ ወጣት ነኝ፣ ሰርቼ መኖር የምችል ሰው ነኝ። ግን በጣም ብዙ በአልጋ ላይ ያሉ የተቸገሩ መተንፈስ ያቃታቸው የታመሙ በጣም ብዙ መከራ ውስጥ ያሉ ወገኖቻችን አሉና በአቅሜ ብዙ ነገር ባደርግ በጣም ደስ የሚለኝ ሁሌም የማስበው ነገር ምንድነው ለአዶናይ እንድታደርሱልኝ የምፈልገው ብዙ ጊዜ የምከታተለው አንድ ልጅ አለ። ይሄው እዚህ ቪዲዮ ላይ የምትመለከቱት ልጅ እንደው ብናገዘው እኔ ተቀርጾ ይረዳ የተባለው ነገር ለዚህ ወንድማችን በዚህ አጋጣሚ ቢሆንልኝ ስል በጣም በትህትና ጠይቃለሁና ይሄን ነገር ለአዶናይ አድርሱልኝ። ለምን ይሄ ልጅ ያለ መጠን እንዲረዳ ብታደርጉልኝ ስል እማጸናለሁ። በእኔ በኩል የመጣው ነገር ለዚህ ልጅ ይሁንልኝና ቪዲዮውን ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለአዶናይ አድርሱለትና ይሄ ልጅ የሚረዳበት መንገድ ብናደርግ ኦልሞስት እኔ እንዳገኘው ነው የምቆጥረውና ይሄንን ነገር እናደርገናለሁ። በተረፈ በጣም አመሰግናለሁ። እኔ ወጣት ነኝ፣ ሰርቼ ማግኘት እችላለሁ። ስለዚህ ለኔ እርዳታ አያስፈልግም። ባይሆን እርዳታ የሚገባቸው ብዙ ሰዎች አሉ። ከነሱ መካከል ምናልባት ይሄንን ብትረዳልኝ ብሎ ሐሳቡን ሰጥቷል አርቲስት ሱራ። እጅግ በጣም የተከበረ ሐሳብ ነው። እኔ እውነት ለመናገር እጅግ በጣም ከሚያኮሩ አርቲስቶች መካከል አንዱ ነው የሚያስብል ነገር ንግግር የተናገረው። እናንተስ በአርቲስት ሱራ እንግዲህ ጉዳይ ሐሳብ ካላችሁ ሐሳባችሁን ብትገልጹልኝ ብዬ ወደ እናንተ አስተላለፍኩት። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቻናሉን ሰብስክራይብ አድርጋችሁ ፋሚሊ እንደሆናችሁ እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ እንደጀመራችሁ በተጨማሪም ደግሞ በውስጣችሁ ጥያቄ፣ ሐሳብ፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በነፃነት እንደገልጹልኝ በትህትና እጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።